ምህሩ በእሌኒ ምክንያት ራሷን ስታወደቀች ናሆማ ምህሩ ታድርገዋለች ብሎ ያላሰበውን ነገር በቦርሳዋ ሲያገኝ በጣም ደነገጠ። ግን ደግሞ ሂዊ ይህን ነገር ያደረገችው ያቺ እሌኒ የምትባል ሰይጣን እንደሆነች ጠርጠራለች። ምክንያቱም ከሷ ውጪ ቤት ውስጥ የመጣ ሰው ስላልነበረ። ምህሩም ደግሞ እንዴት ይሄ ነገር ሆነ፣ እንዴትስ ደግሞ ሻንጣዬ ውስጥ ቦርሳዬ ውስጥ ሊገኝ ቻለ እያለች በጣም ነበር ደንግጣ ራሷን ስታ ነበር የወደቀችው። እሌኒ በጣም ይቅርታ አድርገውላት ጥሩ ወዳጅ ሊሆኗት የነበሩትን ቤተሰቦቿን ወንድም እህቶቿን በዚህ ምክንያት እንደምታጣ ግን አልተረዳችም ነበር። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም በድጋሚ የጽናትን ድራማ ይዘን ቀርበናል ውድ ቤተሰቦቼ። እንግዲህ እሌኒ አሁንም እያደረገች ያለችው እጅግ በጣም ከባድ የሆነ ተንኮል እያደረገች ነው። ናሆማ ይሄን ነገር ካየው ሙሉ ለሙሉ ምህሩን ከቤት አስወጥቶ ያባረራታል። በምህሩ ቦታ ግን እኔ ሆናለሁ ብላ ነበር ያሰበችው። ግን ደግሞ በተቃራኒው የምህሩንና የናሆማን ፍቅራቸውን መተማመናቸውን እንዲጠነክር ነው ያደረገችው እንጂ እንዲለያዩ አላደረገቻቸውም። ሰው እንዴት በዚች ትንሽ ነገር ሙሉ እምነቱን ቤተሰቡን ለማጣት ይሞክራል? ምህሩ በሷ ምክንያት ደንግጣ ራሷ አንስታለች። ምክንያቱም ቦርሳ ውስጥ እንዴት ይሄ ነገር ሊገኝ ቻለ፣ ማን አመጣው፣ እንዴት ተፈጠረ እያለች በጣም ነበር የተጨነቀችው። ሂዊ ግን ይህን ነገር ያደረገችው እሌኒ እንደሆነች ታውቃለች። ምክንያቱም ሁለቱን ለማለያየት በጣም ጠንክራ እየሰራች ስለሆነ እነሱን ለማለያየት የሁሉ ነገር አሁንም ቢሆን ታደርገዋለች ብላ ያሰበችው እሷን ነው። ሶሲ ለማውራት እየሞከረች ነው። በድንገት ነው ያወራችው ወይንስ ደግሞ ምንድን ነው? ውሃ ብላ ጽናትን ስትጠይቃት መጀመሪያም ድምጽ ሰምቼ ነበር የገባሁት፣ አሁንም ውሃ ብላኝ ከዛ መልሳ ደግሞ እንደገና አላወራኛለች ብላ ነበር ከኪራ ጋር ሲጨቃጨቁ የነበሩት። ምክንያቱም እሷ አሁንም ቢሆን ጽናትን ለመጉዳት፣ ጽናትን ለመናገር ወይንም ደግሞ ጽናትና ኪራን ለማለያየት ወስናና አስባበት እዚህ ቤት የመጣች ይመስለኛል። ሶሲ እውነት ለመናገር ይህን ነገር ብታቆምና ይህን ነገር ማድረጓን እስካላቆመች ድረስ ምንም ቢሆን የጽናትንና የኪራን እምነታቸውን ታገኛለች ብዬ አላስብም። ምክንያቱም ተንኮለኛ እንደሆነች ጽናትን በደንብ ታውቃለች። መናገር እንደምትችል ለኪራ ስትነግረው ኪራም እንዴት ይሄን ነገር ትያለሽ ብሎ በጣም ነበር የተጨቃጨቁት። እንዴት ከታመመች ሴት ልጅ ላይ እንደዚህ እጅሽን ታነሻለሽ፣ እንዴት ትጨክኛለሽ ምናምን ነበር ያላት። ግን ደግሞ ያወራቸውን ነገር የሰማት መስሎኝ በጣም ደንግጬ ነበረ። ግን ደግሞ አልሰማትም። እኔ ነኝ ይሄ ነገር ያደረኩት ብላ ከሶሲ ጋር ስታወራ የሰማት መስሎ ነበር፣ ግን አልሰማትም። ጽናትን በጣም ተበሳጭታለች። እንዴት ይሄን ነገር ታደርጊያለሽ? አዎ ያደረኩት ነገር እኔ ነኝ፣ ግን ደግሞ አንቺ ብቻ አይደለሽም፣ እኛም ተጎጂ ነበርን። አንቺን እቀጣለሁ ብዬ ነበር እንጂ ሌላ ነገር አይደለም። ይሄ ነገር ክፉ ነገር ይመጣል ብዬ አስቤ አይደለም እያለች ነበረ። እኔ ግን ሳስበው ሶሲ ምንም ጉሮሯ የታመመች አይመስለኝም፣ ወይንም ደግሞ ትንሽም ቢሆን ለመናገር እየሞከረች ነው ብዬ አስባለሁ ማለት ነው ጋይሶች። ነገሮች በጣም ሲሪየስ እየሆኑ ነው። ግን ደግሞ እሌኒ ከምንምና ከማንም በላይ ናሆማም ልጁን አምኖ ሊቀበል እሷንም በችግሯ ጊዜ ከጎኗ ሊሆን፣ ምህሩም ደግሞ ልሷን እንደ እህት ልታያት ልጁንም እንደ ልጇ ልታይ በጣም ደስ በሚል ሁኔታ አሪፍ ሁኔታ ላይ እየሄዱ ነበረ። ግን እሌኒ ሁለቱን ለማለያየት ብላ የሰረበችው ሴራ ወይንም ደግሞ ያዘጋጀችው ሴራ አልተሳካላትም። እንደውም አሁን ላይ እነሱን ቀስ በቀስ ሙሉ ለሙሉ ውሸት እንደሆነና የእሌኒ ስራ እንደሆነ ናሆም ከደረሰበት በኋላ የናሆምና የምሩ ፍቅር በታማኝነት የተመሰረተ ይሆናል ብዬ ነው የማስበው። እሷ ለክፋት ያሰበችው ነገር ግን ደግሞ በተቃራኒው ለጥሩ ነገር ውሏል ማለት ነው ጋይሶች። ብቻ ከባድ ነው። አንዳንድ ጊዜ አረተው ምቀኛ አትቆፍር ጉድጓድ ይባላል። አታውቀውም እነማን እንደሚቀበርና ለጥላት ወይንም በክፋት ልብ ጉድጓድ ለሰው ስንቆፍር አረቀም መቆፈር የለብንም። ምክንያቱም ከዛ ሰው ቀድመን እኛ ልንገባበት ስለምንችል ማለት ነው። እና ከባድ ነው። እሌኒ አሁን ላይ ያደረገችው ነገር ሙሉ ለሙሉ ችግር ውስጥ እንደሚከተት አልተረዳችም ነበረ። እስቲ ምን እንደሚፈጠር አብረን እናያለን። ሶሲ መናገር ትችላለች።